السلام عليكم ورحمة الله وبركاته. دنيا تكبراتشو የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ ተቀላቀሉ። ሰብስክራይብ ያረጋችሁ ነባሮች ደግሞ ላይክ ሼር ማረጋችሁን እንዳትረሱ። ዛሬ በሁላችንም አነጋጋሪ ሆነ ያለው የኮሜዲያን ያሲኖ ቪዲዮ የሰራውና ከዛ ደግሞ በሱ ቪዲዮ ላይ ሌሎች ምን አሉ የሚለውን አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። በላይክ ጀምሩት አብራችሁ ቆዩ። ወደ ያሲኖ እንሄዳለን ማለት ነው። በሚገርም ሁኔታ የሁሉንም ቁስል የሁሉንም ቤት የሁሉንም ህሊና ያንኳኳ ጣጣር ያለች ንግግር ተናግሯል። እንግዲህ እናንተስ ምን ትላላችሁ? እኔ በጣም ተሰምቶኛል። ሁላችንም ይሰማናል፣ እናንተም ይሰማችኋል ብዬ ተስፋ አደርጋለሁ እና አብራችሁ ቆዩ። ላይክ አድርጉ። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ቪዲዮ እንዳያችሁ ነው እንግዲህ እየሞከራችሁ ነው። ሁላችሁም አሰሪዋም የምታሰራውም በቃ ሰራተኞችም ከፋዮችም ደሞዝ ከፋዮችም የመንግስት ሰራተኞችም እኛም የመዳም ቤት የምንሰራው ሰዎች ህይወታችንን ለመቀየር በቃ እየሞከርን ነው። በቃ የማይሞክር ማን አለ? እስቲ ቆይ ንገሩኝ እስኪ። ባለ ትዳሩ ላጤው በቃ ህፃኑ ልጁ ሁላችንም በአቅማችን እየሞከርን ነውና በጣም ብዙ ልጆች በጣም እንግዲህ ያው ሀገራችን ላይ እንደዚህ ሁላችንንም አንድ የሚያረገን ሁላችንንም አእምሮ የሚነካ ሁላችንንም ቁስል የሚነካ ሁላችንንም ልብ የሚነካ ንግግር ሲነገር ወይም ደግሞ የሆነ ነገር ሲነገር አይወድም ሀገራችን ላይ ያለው እንትን ሁኔታ እና ቪዲዮውን ሂጃይቸው ነበር በቲክቶክ ቤቱ የለም እንዳለ አጥፍተውበት ይሁን ምን ይሁን እንግዲህ ወይ ደግሞ ሆነ ሌላ የመንግስት አካላቶች ጋንሳ ብለውት ይሁን አላቅም። መቼም እኛ ሀገር ታውቁታላችሁ እና የለም ቪዲዮ ላይ ይሄንም የምታዩትን ያመጣሁላችሁ ሌሎች ወንድሞች የሰሩት ቪዲዮ ስላለ ከነሱ ላይ ነው ያመጣሁትኝና በጣም ብዙ ሰው አይቶታል። ዓለምን አገርን አንድ ያደረገ ሴቱንም ወንዱንም ትልቁንም ትንሹንም አንድ ያደረገ እየሞከርኩኝ ነው። እስኪ ማን ነው የማይሞክረው? ሀቂቃ እናቴም እየሞከረች ነው፣ እህቴም እየሞከረች ነው፣ እኔም እየሞከርኩ ነው፣ መዲያሚቱም እየሞከረች ነው። እሷም የመንግስት ሰራተኛ እየሰራች ለኔ የምከፍለኝ ሁላችንም በየሞከርን ነውና በዚህ ጉዳይ ላይ ደግሞ ብዙ ልጆች በሁኔታው ተገርመው ያሲኖ መሸለም አለበት ባይዘወይ አዋርድ ላይ ለምን እንደማይሸለም አልገባንም። እንደገና ትልልቅ ድርጅት ላይ መስታወቂያ ቢሰራ ትልቅ ደረጃ ቢደርስ አሪፍ ነውና የቤታችንን የልባችንን የውስጣችንን ቁስል ነክቶ ሁላችንም በቃ ገልጾታል ነው የሚለውና እናንተስ ምን ትላላችሁ? እና ሌሎች ቲክቶከሮች እስኪ በሱ ቪዲዮ ላይ ምን አሉ የሚለውን ይዤላችሁ መጥቻለሁ። አሁንም ላይክ ካላደረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አብራችሁ ይቆዩ። አዎ ኑሮ ሸህም ሆኖ ትከሻ ቢዝልም እየሞከርን ነው። መቼም ተስፋ አንቆርጥም፣ እየሞከርን ነው። ኮሜዲያን ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ ማርያምን እየሞከርኩኝ ነው። እቺ ቃል ማለት ነው የኔ ቃል ነበረች ለብዙ አመታት። ልንገረ እዚህ ሀገር ሆኜ ሳይሆን ካናዳ ሆኜ ነው ምለ ለስንት ጊዜ እየለፋው እየሰራው የቤት ኪራይ መብቃቃት ያቅተኝ ነበር። ተውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበረ። ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበረ እና በቃ ላይክ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው ያልኩት የነበረው ለእግዚአብሔር ነበረ። በቃ ጨንቆኝ በውስጤ ነው የምላችሁ በቃ እውነት እና የሚረዳው ሰው ያለፈበት ሰው ነው። ያለፈበት ሰው እቺ ቃል ምን ያህል የሁላችንም ቃል እንደሆነች ያውቃል። እና እግዚአብሔርን በጣም ጎበዝ ነህ። ይህ ቃል አስበ ካራክተሩን ተላብሰ መተ እንደዛ ማሳየት
ይህ ከድራማም በላይ ነው፣ ከቲክቶክ ቪዲዮም በላይ ነው። የብዙ ሰዎች ድብቅ የሆነ ስቃይ ነው ያወጣኸውና በጣም ኮርቼ ባህለው ልልህ እፈልጋለሁ። እንግዲህ እንደሰማችሁት ነው አዶናይ እና ብሬክስ ሀበሻዊ ምን እንዳሉ። በተለይ አዶናይ ባለፈበት ላይፍ እንዴት እንዳለፈ እየሞከርኩ ነው የሚለውን ውስጡን እንደነካውና ያለፈበት ላይፍ ከዚህ ጋር ተመሳሳይ እንደሆነ ብዙዎቻችን እኔም ጭምር ሁላችንም ጭምር በቃ እየሞከርን እንዳለፈን ብዙ ውጣ ውረዶችን ህይወትን ለማሸነፍ እየሞከርን እንዳለፈን የሚናገር ነው እና በጣም በሚገርም ሁኔታ የሰው ልብ ቀስቅሷል። የውስጥ በቃ ስብ ይሆናል አይደለ? አዶናይ ልክ እንዳለው አሁን አዶናይ ላይፍ አይታችሁ ከሆነ ካናዳ እያለ ገና ስራዎቹ እያለ እንዴት ነበር ውፍረቱ በጣም ጫና አድርጎበት ነበር። ሰዎች ፊት መቅረብ አይፈልግም ነበር። በሚዲያ መታየት አይፈልግም ነበር። ከሰዎች ከጓደኞቹ ጋር ተደብቆ ቤት ለቤት ነበር የሚኖረው። ምክንያቱም በውፍረቱ በቃ ያፍር ነበረ። በጣም ወፍራም ነበር። አይታችሁ ከሆነ የሆነ ቪዲዮ ለቋል። እንደውም ለሰው አስተማሪ ይሆናል የሌ ላይፍ እንዴት እንደሆነ ብሎ እና እንግዲህ እየሞከርን ነበር። እንግዲህ እንደምታውቁ ቤት ኪራይ እየቸገረን፣ ትምህርት ቤት ላይ እየተማረን እስክሪብቶ መግዣ እየቸገረን፣ ደብተር ምናምን በቃ ብዙ ነገር ዩኒፎርም መግዣ ቤተሰብ ልንረዳ የሆነ ፈልገን ግን ቸግሮን በቃ ለመርዳት የሞከርን በጣም ብዙ ነገር አለው እና ብዙዎቻችን በጣም ስቅስቅ አድርጎ በሚገርም ሁኔታ ገልጾታል ነው በቃ እና ኮሜዲያን ያሲኖ ምንድን ነው ችግሩ? እኛ ኢትዮጵያውያን ላይ እንደዚህ አይነት ነገር ቫይላት አይታይም። ኢትዮጵያ አዋርድ ላይ የቲክቶክ አዋርድ ላይም ራሱ እነዚህ ሀዩቲ ዩኒቲ ምናምን የሚባሉ ሲሰጡ እንደዚህ አይነት ለማህበረሰቡ ትኩረት አድርገው የማህበረሰቡን ቁስል ተረርተው ችግር ተረርተው የሚሰሩ ልጆችን ግን ነግበኔ ብሎ አይሰጣቸውም። በቃ ቸክ አያረጋቸውም። ይሄን ተውትና አሁን በሚዲያ እንደዚህ ማስታወቂያ እየተሰራ የሚከፈላቸው ሀዩቲ አዶናይ ትልልቅ ቲክቶከሮች አሉና እንደነዛ ለምን እንትን አይለውም አያስቀጥሩትም? ማለት ለምንድን ነው ማስታወቂያ ስራልንና ብለው አይከፍሉትም ወይ? እንደዚህ ብዙ አመት ሆኖታል። ባይዘው ወይኔ በኢቢሲ ላይ ነው ከዛሬ ስንት አመት በፊት የማቀው ያሲኖን እና ኢንተርቪው ይደረግ እና አሁን ያለበት ደረጃ በቃ የዛው ነው። ለምንድን ነው የማይሻሻለው? ለምንድን ነው ከማህበረሰቡ ከህዝቡ ጋር ተቀባይነት ያልኖረው? ለምንድን ነው? እና በዛው አጋጣሚ ሸርሸር አድርጉላቸው ለጓደኞቻችሁ። በርታ እንላለን ያሲኑ። ሌሎች በዚሁ በተመለከተ ደግሞ የምናቀው ወንድማችን በጣም በጥሩ ስራው የምናቀው ወንድማችን ለሱ ቀለል ያለች ስጦታ አዘጋጅቶለታል። አብረን እንከታተላለን። ቪዲዮውን ላይክ አድርጉ፣ አብራችሁ ይቆዩ። ይሄን ቪዲዮ ለኮሜዲያን ያሲኖ አድርሱልኝ። ስጦታ ይዤለት መጥቻለሁ። እንደምታውቁት እንግዲህ ሰሞኑን በአንድ ቪዲዮ ምክንያት ኮሜዲያን ያሲኖ በጣም አነጋጋሪ ሆኗል። በጣም የሚገርም አንድ ቪዲዮ ሰርቷል እና እኔም ቪዲዮን አይቼ በጣም የገረመኝ በቃ ህዝቡን ሊናገር የሚፈልገውን ነገር የህዝቡን ስሜት በፈጠራ ችሎታ በራሱ እንግዲህ አገላለጽ ገልጾት በጣም የብዙዎችን ልብ ነክቷል። ኮንተንት ክሪኤሽን በቃ ባጭሩ ይሄ ነው። ሰው ሊናገር የፈለገውን ነገር አንተ በፈጠራ ችሎታ ስትናገር ያ ነው በቃ ፈጠራ ማለት እና ለዚህ ነገር ደግሞ ሪኮግኒሽን ይገባዋል። ይህን ቪዲዮም በነፃ ማየት ትክክል አይደለም በሚል እንግዲህ እኔ ቺን ስጦታ ይዤለት መጥቻለሁ። በጣም የምወዳት ማይክ ነች። በተለይ ለሱ ስራ በጣም አሪፍ የሆነች ማይክ ነች። ቺን ማይክ ብዙዎቻችን ሶሻል ሚዲያ ላይ እንጠቀማታለን። ዋጋዋ 26500 ብር ነው፣ ግን በጣም የሚገርም ኳሊቲ ያላት ማይክ ነች እና ምናልባት ለሱ ስራ በጣም አሪፍ ስለሆነች እንግዲህ ስጦታ አይናቅም በሚል ነው ይዤለት የመጣሁት። ግን ይህንን ማይክ ሰጠዋለሁ ለማለት ሳይሆን ይህን ቪዲዮ እየሰራው ያለሁት ይሄ ልጅ የሚገባውን ያክል ሪኮግኒሽን እያገኘ አይመስለኝም። በአዋርዶች ላይ በደንብ ሪኮግናይዝ መደረግ አለበት። ሌላም ደግሞ ማስታወቂያ በደንብ አሰሩት። ስለዚህ እሱንም እዚህ ቪዲዮ ላይ ሜንሽን አድርጉት። እሱን ማስታወቂያ ሊያሰሩ የሚችሉ ድርጅቶችንም እባካችሁ ሜንሽን አድርጉ። በደንብ ሪኮግናይዝ መደረግ አለበት የፈጠራ ችሎታው፣ እናም ለሚሰራው ነገር ሊከፈለው ይገባል ብዬ ነው የማስበው። እኮ ልክ ነህ ወላሂ። ልክ እንደዚህ እንደ ልጅ ይሄ ልጅ ያሲኖ በቃ ሊገባው በቃ ለሱ ይገባዋል የምንለውን ነገር ማህበረሰቡም የሶሻል ሚዲያ ተጠቃሚዎችም ሌሎችም በቃ ትልቅ ደረጃ እንዲያደርሱት የሆነ ቦታ እንዲያደርሱት በቃ ቼክ ማድረግ ነው። ዝም ብሎ ጸጥ ብሎ እሱን ብቻ የሆነ ነገር እስከሚያደርግ መጠበቅ ይሄ ከብዳል። እና ወንድማችን እንደምታዩት በቃ ለሱ ይጠቅመዋል ያለውን በጣም ከቦታው ወይም ደግሞ ቪዲዮ ሲቀርጽ ግዴታ ማይክ ያስፈልገናል። እዛው ደረቱ ልብስ ላይ ምናምን በቃ ጃኬቱ ላይም ሊሆን ይችላል ሆነ ላይ ጠበቅ አድርጎ እዛች ማይክ ለመጠቀም ይዞለት መጥቷል። በጣም ደስ የሚል ልጅ ነው። ባይዘወይ ይሄ ልጅ በተለይ ለመዲያም ቅመሞች የኢትዮ ባከፋፈት እንዴት እንደሆነ በኦንላይን የሚያሰለጥን ነው። ዶክተር ነው። ብዙ እህቶችን በነጻ አክሟል።
በጣም ብዙ በተለይ ለመዲያም ቅመሞች በተለይ በአረብ ሀገር ላለን እህቶች በነፃ የተለያዩ ትምህርቶችን ይሰጥ ነበር። አሁን ላይ ደግሞ ያው ትንሽ አለ አይደል አደግ ስንል እና ሰው ሲበዛ ምንም ሲል ትንሽ ክፍያ እንትን ብለዋል እንጂ የዩቲዩብ አከፋፈት የዩቲዩብ ቪዲዮዎች እንዴት መስራት እንዳለብን እንዴት ሶሻል ሚዲያዎችን እንዴት መጠቀም እንዳለብን እና ህይወታችንን እንዴት መቀየር እንዳለብን የሚያስተምር ልጅ ነው። በአካል በተለይ ሄዳችሁ ብታዩት ያው እንግዲህ እኔ በኦንላይን ነው የማውቀው። አላህ ፈቃዱ ከሆነ ኢንሻአላህ በአካል ወደ ሀገሬ ስገባ ሄዳለሁኝ እና በጣም የሚገርም ልጅ ነው። እንግዲህ በአቅሙ ለሱ ይገባዋል ማለት በቃ አይደለ የሆነ ተነሳሽነት ይኖረዋል ምናምን ሌሎችም ሰዎች ማስታወቂያ እንዲያሰሩት ድርጅቱ ወደ ድርጅት ሼር እንዲያደርጉለት ምናምን መልእክት ማስተላልፋ እንደምታዩት የኔም መልእክት ነው ያስተላልፈልኝ እና ወደ ቤተሰቦች የእናንተስ ምን ትላላችሁ? እየሞከራችሁ ነው አይደለ? እኔ ወላሂ እኔ የልጅነት ላይፌን ነው ያስተማረኛ። በቃ ከ12 ዓመት ጀምሬ እስካሁን ያለው ላይፌን ነው እየሞከርን ነው። በቃ ማንም ትሁን እየሞከረች ነው። የቤት ኪራይ የጠየቀውም ልጅ የራሱን ህይወት ለመምራት ወይም ደግሞ የቤት ኪራይ ተቀብሎ ምናልባት የቤቱን አቅራጥ የቤቱን አስቤዛ ለማሟላትም ይሁን ቤት ኪራይ እየጠየቀው እሱም ለመቀየር ለመለወጥ ለመኖር እየሞከረ ነውና ሁላችንም ቢሆን እየሞከርን ነው። ነጋዴውም፣ ሱቅተኛውም፣ አሰሪውም፣ ሰራተኛውም ብቻ በዚህ ምድር እየተነፈሰ እየበላ እየተንቀሳቀሰ የሚኖር ህይወት ያለው ሁሉ እየሞከረ ነው። እንስሳም ብትሉት ጉንዳንም ብትሏት እየተሳበች በቃ ለልጆቿ የሚሆን ለራሷ ምግብ ለመሰብሰብ መንገዷን ትቀጥላለች፣ ትሄዳለች፣ እየሞከረች ነውና ሁላችንም በዚህ ምድር እየሞከርን ነው ህይወትን ለማሸነፍ። ያሲኖ በርታ እንላለን። ለዛሬ ይሄን ያክል ይበቃናል። እኔ የተሰማኝ ወላሂ ልነግራችሁ አልችልም። እየሞከርን ነው በቃ እየሞከርን ነው፣ ሌላ ምንም አይደለም። እና ወደ ቤተሰቦች የእናንተስ ሀሳባችሁን በግልጽ በኮመንት አሳውቁኝ፣ አነባለሁኝ። ለቤት አዲስ የሆናችሁ ሳብስክራይብ በማድረግ አበረታቱኝ፣ ላይክ ሼር አድርጉልኝ። ላይቭ ላይ ስቀመጥ በዛኛው ቻናሌ ሼር አታድርጉ፣ ችግር የለውም። ይህንን ግን ቪዲዮ ሲደርሳችሁ ሼር አድርጉልኝ እና እኔም ደግሞ ሸርታለሁ ኢንሻአላህ። እኔ እንደውም በሁለቱም ነው ሸርተው፣ በዛኛውም ቻናሌ ሊቭ በምገባበት በዚህ ቪዲዮን በመለቅበት ሸርታለሁ እና ሼር አድርጉልኝ፣ ቪዲዮ ብቻ ሼር አድርጉልኝ እህቶችዬ እና ወዳችኋለሁ። በቃ በሌላ ነገር እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።